እኔ እዚህ ቤት ስትመጣ አንድ ቀን ተቃውሜ አላውቅም አይደል? አንደኛ ልጅህን ስለምታገኝ ማለት ነው። ግን ለእኔ ጠዋት ስራ ቦታ እንደሆንክና የትም እንደማትሄድ ነግረኸኝ ነበር አይደል እንዴ? እኮ ስራ ቦታ ነበርኩኝ። አሁን የመጣሁት ይሄ ነገሮችን ለመረዳት ሞክር። እኔ ምንም የማውቀው ታሪክ የለም። እነሱ ናቸው መጥፎ ጊዜ እያሳለፋችሁ ጥሩ ጊዜ እያሳለፋችሁ እኔ መጥፎ ጊዜ በቃ ተወኝ። በቃ እኮ ተረጋጊ ቀድመሽ በመጀመሪያ ደረጃ አንቺ እንደዚህ የምትሆኝበት ጉዳይ ምንም ሊገባኝ አልቻለም። መታሚውና ማታሚው ነገር እዛው መጨረስ ቻለሽ። ቤቴ ግን መተሽ እንደዚህ አይነቱ ቃታ እንድፈጥ ተዋርጄ ብሄድ ይቀለኝ ነበረ። በደንብ አንደርስታንድ ካረከኝ ማለት ነው። በጣም በብዙ ነገር ከጎንክ እየሆንኩ ያለሁት እኔ እንደዚህ ነገር ሲፈጠርብኝ ሁለተኛ ሴት ሆኜ ቁጭ ለማለት አይደለም። አሳልፈኝ ቀቀኝ በቃ በጣም ሰላም ዋሉ። መልካም ጊዜ። ብራቮ ብራቮ። ቀቀኝ በቃ ምሳ ሳላዘጋጀሽም ምሳ አዘጋጅለት። ፈቃደኛ ከሆንሽ ለአንቺም አይጠፋም። እናውቃለን እናውቃለን። ሲጀመር እሷ በዚህ ልክ እንደዚህ የምትከታተል እኛ እኮ ሄርሜላ እኮ ጉዳያችን እኮ አይደለችም። ኤፍሬም ጉዳያችን አይደለችም። ጉዳይ ካልሆነች እሷ ስለሆነች ስላልሆነች አይደለም። እኔም ጉዳይ አይደለም። እንደዛ ከሆነ እዚህ ቤት መምጣት አይጠበቅብኝም። ጉዳይ ውካታ መፍጠሩ ተገቢ አይደለም ብዬ በእርግጥ ባለፈው ራሱ ኦልሬዲ ተቀምጧል ማለት አንችልም። ስለዚህ እኔ እንዴት እንደሚሆን አላውቅም። ልጁንም በዚህ ልክ ማየት የማይችልበት ጊዜ ላይ እንዴት ብቻ አላውቅም። አብርሃም በጣም ሌላ ነገር ውስጥ እየገባክ ነው። አሁንም ቢሆን ልጅህን በስነ ስርዓት ማየት መቻል አለብን። እሷ መታ ቢሆን ነገር ብትልም ባትልም የራሱ ውሳኔ መወሰን አለብን። ገብቶሃል አይደል? እሷ የአንተ ማድረግ ብቻ ስለፈለገች ልጅህንም እንድትከለክልክ ማድረግ የለብህም። እንዴ መቆፍጠን ምንም እኮ ሲያደርግ እንኳ አላየሽውም። አንዴ ዝም በል አንተ። ምንም የሚመለከተ ነገር የለም። ግን ደግሞ ይህ መውሸት ይጠበቅብን ነበር። ጠዋት ስደውልልህ ስራ ቦታ እንደሆንክና ስራ ቦታ ነበርኩኝ። ሄርሜ አሁን ነው የመጣሁት እያልኩሽ እኮ ነው። ገና አንቺ ከመምጣትሽ ከአምስት ደቂቃ በፊት በዚህ ቤት መምጣትህ እኮ አብርሃም ምንም እሷ እንትን ያልኩት ነገር የለም። ሰበብ እየፈለግና ምክንያት እየፈለግ ወይም ደግሞ እሷ የምታገኝበት መንገድ እየፈለግ ይሄ ነገር ተገቢ ነው ብዬ አላስብም። ሎሌ ማግኘት የምትችልበት ቦታ እዚህ ነው። ቤት መሄድ እንደማትፈልግና በጣም ብዙ ነገሮች እንደተፈጠሩ አልነበር እንደ እየነገርከኝ ነበር። ለምን ዋሻኸኝ? እኔ ሄዳለሁ ልሁን እዛ የማግኘት እፈልጋለሁ ብትለኝ እከለክልሃለሁ? እኔ ለልጅ መጥፎ ሰው ነኝ? አንዴ ይቅርታ አድርጊልኝ ነው ማለት ነው። አንቺ ፍቃድ አይጠበቅበትም። አንዴ ገብተሽ ነውራ እየተበጠበጠ ነው። ምንም ማውራት ነገር የለም። ግን ደግሞ እኔ እንደዚህ የምትዋሸኝ አይመስለኝም ነበረ። ስለምወድህና ስለማፈቅር ነው እየተገባህ እየተወጣህ እያልኩኝ ያለሁት። ገባህ? ስለምፈራልህ ነው ነገሮችን በጣም አንተ በምንድን ነው መንገድ የሚገባህ? ወይ ለምን መንገድሽ እኔ ስራ ቦታ ነበርኩ። አሁን የመጣሁት ገና እነሱ ችግር ተፈጥሯል ቤት ብለው ነው የጠሩኝ። አሁን ራሱ ማለት ነው። አንዳንዴ ግን ትክክል እየሰራችሁ አይደለም ብዬ ነው የማስበው ማለት ነው። የሰው ልጅ ካለ ፍላጎቱ አብሎን ይኖራል፣ አብሎን እንትን ይላል ማለት እኔ ትክክል ነው ብዬ አላስብም። ማለት የራሱ ፍላጎት ተለለው በዚህ በሰላም ጠልታችሁት የሚመጣ ከሆነ ናመሳ ብላ ብላችሁ እሱ አሁን አስደንግጣችሁ አስቸኮላችሁ ነው እንግዲህ እሱን እናንተ ጠራችሁ። ሄርሜላን ማን ጠራት? ሄርሜላ ማን ነገራት ነው? ሄርሜላም እንደ አብርሽ ትከታተለዋለች። በፊት ደስታ ሲመጣ አብርሽ ከችላል ነበረ እና እንደሱ ሆኖ ነው ብዬ ነው። በቃ ሄርሜላ አበደች ማለት ነው። ሁለተኛ ሚስት መሆን አልፈልግም ካሁን በኋላ እንዳትከተለኝ ብለዋለች። እንዳትከተለኝ መጥቼ አንተን አጥቼህ አፍሌ በህድ ይሻለኝ ነበር፣ ግን አንተን አገኘሁኝ። ለምን መጣች ሲላት እንግዲህ ተጠቁማ ነው። ማን እንደደወለላት ምን ይታወቃል። እና አብርሽም በቃ አሁን ቢላት ቢሰራት እምቢ ብላ ወዳለች ማለት ነው። እንግዲህ ያው ምን ይደረግ ብላችሁ ነው። በለው እናንተ ዛሬ ቆይ እስኪ ዛሬ ማለት ነው ስንት ለወንድሜ ስንት ሱሪ ገዛው መሰላችሁ? ገዝቼ ሳልሆን ቆይ ልንገራችሁ። ከእንትን የመጣ ነው ማለት ነው። ከጣሊያን የመጣ ከጣሊያን ነው ከጀርመን ይሆን የመጣ ነው እና አዲስ ገና ወረቀቱ አረ ይኸው የተገዛው ራሱ በጣም ብዙ ብር ነው። እና ሴትዬ ትፈልጊያለሽ ወይ? የወንድሞቼ ነው ደብቄባቸው ነው። እኔ ልጄ ያድጋል ብዬ ነበር ለልጄ ይሆናል ብዬ ነው። እና ትፈልጊያለሽ ወይ አለች። እንዴ ተገኝቶ ነው እንዲያልኳት እና ብታው ስንት ሱሪ መሰላችሁ? አዲስ በቃ አዲስ ወረቀቱ ገና ምንም እንትን ገዝተው ከሻንጣ ውስጥ እንዳስቀመጡት ነው። ከዛ እሱን ተቀበልኩላችሁ እላችኋለሁ። ስንት ሱሪ ነው? 6 ነው
5 ሱሪ 3 ቲሸርቶች 1 ሰሚዝ በጣም አሪፍ አዳዲስ ይኸው እስከ ወረቀቱ ይንኮሻኮሻል ማለት ነው። እና በጣም ወድጃችኋለሁ። እናቴ ወንድሜን በሰላም ታገኘው። ለወንድሜ ልብስ አልገዛም ማለት ነው። ይሄንን ይገለታዳለሁ። ለማንኛውም የራሴን ወሬ ላውራላችሁ እንጂ ምን ይደረግ ብላችሁ ነው። እና ሩታዬ እና አብርሽ እንግዲህ አብርሽ ከሩታዬ ጋር መጥቶ ሄልሚልዬ አበደች። እኔ እኮ ትናንትና ምንድን ነው ነገሩ? ሄልሚላ አብርሽ እንደዚህ እንትን የተቀባ ሰው እንትን ብሏል ወይ ብዬ ነበረ። ይኸውላችሁ ዛሬ ጉድ ፈልቶ መጣ። ጉድ ነው የምንለው። እናንተ ይሁን ቁንጠከና አሪፍ ነች ወንዶች ማለት ነው። እግዚአብሔር ከወንድሜ ጋር በሰላም ያገናኝ እንጂ ምንም ለወንድሜ እነዚህን ይዤለት እሄዳለሁ ወሎ ማለት ነው። ለማንም አልሰጥም። አዳዲስ በስማ እንዴት እንደሚያማምር ልነግራችሁ አልችልም። እዚህ ሀገር አይደለም የተገዛው። ይሄ ከጣሊያን ትበላይ ከምን ትበላይ ወንድሟ ይሳፈር ነበር በፊት እና እንደሱ ነው አለችኝ። አዳዲስ እኮ ነው። ወይኔ ተጣለ ልብስማ ልነግራችሁ አልችልም። እኔ እናቴ እንዲህ ኬሱ ራሱ የተገዛበት ኬሱ ማለት ነው። ሁሉ ራሱ እዚህ ጋር ለወረቀት አለው እስከ ወረቀቱ እግዚአብሔርን እውነቴን ነው የምላችሁ። የተገዛበት ወረቀት አንደኛው እንደውም በዚህ ሀገር 4500 ነው የተገዛው። ተስማሚው ሁሉ ነው ወረቀቱ እንደዚህ እዚህ ጋር 4500 እንደ ቀልደኞች በዚህ ሀገር እስቲ በኢትዮጵያን መንዝላት እላ ለባልየው ውድ ቤተሰቦቼ እንግዲህ አብርሽ ዛሬ ተዋርዷል ማለት ነው። ተዋርዷል። ለምን ተዋረደ ብትሉኝ ሩታዬ ደርሳበታለች፣ ሄልሜላ ደርሳበታለች። ያው በምን በቃ አሁን ልትፈልግም ብለውን ሄደች። እቺ ደግሞ አንዳንድ ነገሮች ሜካፕ ምናምን ታስቀምጥባታለች። ሻባለች ያረኩ ለነገሩ ዛሬ ቪዲዮ ስሪ ያላለኝም እናንተ ልተው እንዴ። እና ሩታዬ እንግዲህ አብርሽን የራሷን ለማድረግ ብዙ ነገሮች እያደረገች ነው። ግን የሰው ልጅ አንዴ እንትን ማለት የለባቸውም ብዬ ነው የማስበው። ከፍላጎት ውጭ ሰው ምን እንትን መውደዱ ተቆረጠ ምን ብታረጉ ምን ብትሆኑ፣ ግን ያው የልጁ ነገር እቤት የሆነ ነገር ተፈጥሯል ሲሉት ልጄ ምን ሆነ ብሎ ነው የመጣው። እኔ በጣም ነው ያሳዘነኝ። ማለት ልጅ ነው፣ ልጁን በጣም ነው የሚወደው ማለት ነው። ልጄ ምን ሆነ እስቲ ምን አድርጋችሁ ነው እስቲ ሲል አሳዘነኝ። እግዚአብሔርን በጣም ነው ያዘንኩት። እና በልጁ ባትመጡ ብዬ ነው የማስበው። ማለት አለ አይደል የሆነ ነገር እንኳን በሆነ ነገር ብላችሁ ምን ችግር አለው እና ምሳ ብላችሁ ብታመጡት ብዬ ነው የማስበው ማለት ነው። እኔ በበኩሌ ይሄንን ነው የማስበው። እና ግን አሁን በስመ አብ እንዴት እንዳስደነገጣችሁት እኔ ልነግራችሁ አልችልም። በጣም ነው የደነገጠው ማለት ነው። በጣም ነው የደነገጠው እና በጣም ነው ያሳዘነኝ። እኔ እንደዚህ የሰው ልጅ ሲደነግጥ በስመ አብ በጣም ከባድ ነው እና በጣም ነው ያስደነገጣችሁት። እንግዲህ ያው አብርሽ በቃ አይዞ ሄልሚላየንም እንግዲህ ካጣ ማለት ነው። ለነገሩ እሷ ምንም አይመስላትም፣ ተመልሳ ትመጣለች። ሄልሚላ ምንም ጣጣ የለባትም። አሁን ስለወደድኩ ነው እንዴት ትሄዳለህ ብላ አሁን በቦሌም በባቲም ብላ ትመጣለች ማለት ነው። እኔ ግን ሴትነትሽን ብታስከብሪ ጥሩ ነው ብዬ ነው የማስበው። እግዚአብሔርን ሄልሚላ ከእንግዲህ ይህን ሁሉ እያረገሽ መልሶ እየመጣ ከሚስቱ ጋር እየተገናኘ በትንሽ በትልቁ አሁን የራሱም ስህተት ባይሆን ስደውልልህ ተደወለልሽ ደግሞ መናገር ነበረበት። ሩታ ጋር እህል ነው ብለህ እኔ ከለክርሃለሁ ወይ ልጅህ ነው ያለሁ ብትለኝ እያለች ነው ያለችው ማለት ነው። ለእኔ ነግረኸኝ ብትወጣ ለነገሩ እሷ እዚህ ቤት አትምጣ ብለዋለች። እሱን ማየት ተፈለግ ከዚህ ቤት
እንትን እንዳትል ብላለች። እና እንግዲህ ትናንትና ሲሳሳሙ ነበር። ያው አንዳንዴ ይቺ ነገር ስትበዛ ጥሩ አይደለም እላለሁ። ጥሩ አይደለም እያልኩ ነው። ጥሩ አይደለም እያልኩ ነው። እና እንትን እላችኋለሁ ማለት ነው። በስመ አብ እላችኋለሁ። ስለዚህ እንደዚህ እንትን ባትሉ ይሄማ ለሴት የሚሆን ቢሆን እናንተ በጣም የምወደው ጂንስ እኮ ነው። ግን ምን ይደረጋል? አሁን 42 ቁጥር ነው እኮ ገና ማስቀነስ አለብኝ። ለወንድሜ ራሱ ስንት ነው የሚለብሰው? በእናታቸው በጣም እኮ ነው የሚያምረው። ጥቁሩ ደግሞ እንደሚያምር ለሴት ቢሆን እኔ ጥቁር እወዳለሁ። በጣም ነው የሚያምረው። ስማ ወንድሜን በሰላም ላገኘው ብቻ ወንድሜ ጌጤ ደግሞ የጥቁር ጂንስና ጂንስ ሶስቱ አንድ አይነት ሆኖ በተለያየ ከለር ማለት ነው። ጂንሱ ግን በጣም ያምራል። ብታው ወይኔ በጣም ነው የሚያምረው። ታው በሻንጣ ከተስኩት እንትን አደርገዋለሁ። ለነገሩ አሁን መስከረም ላይ እልካለሁ በጓደኛዬ ጋር ካርጎ አድርገን ማለት ነው። እሷ ስትሄድ እናዋጣና ካርጎ አድርጋለሁ እላታለሁ። ቆይ እስኪ እና ለማንኛውም ውድ ቤተሰቦቼ እንግዲህ አብርሽ እንትን ብሏል ማለት ነው። አብርሽ ያው ተዋልዷል ነው የሚባለው። ምንድን ነው? ተይዟል። እናንተ ኪሎ ትልቅ ነው እንዴ? እስቲ ቆይ ለማንኛውም ውድ ቤተሰቦች ምን መሰላችሁ? ጥሩ አይደለም ሩታዬ የምትሰሪው ስራ ማለት ነው። ኤፍሬምም የምትሰራው ስራ ጥሩ አይደለም። ስለዚህ ለሳምንት ትከለክለዋለሽ ምናምን እያላችሁ ልጁን መከልከል የለበትም። እንግዲህ ዛሬ ሲጨፍሩ ቲክቶክ ሲደበላለቅ ያድራል። ነገ ደግሞ ሩታና ሄርሜላና አብርሽ ታርቀው ይመጣሉ ማለት ነው። እሱም እንግዲህ አናውቅም፣ ድራማ ነው መሰለኝ። እኔ አላውቅላችሁ። እናንተ ምን ትላላችሁ? እኔ ምንም ማውቀው ነገር የለም። ነገ ደግሞ እናቷ ቤት ነገ አላድም ልብስ አጥባለሁ እናቴ። ለውድ ቤተሰቦቼ እየደበረኝ ነው በነገራችን ላይ ቪዲዮ የምሰራው ዛሬ አሞኛል ብያችኋለሁ። ላይክ አድርጉልኝ። ኧረ ተው ላይክ አድርጉ፣ ሼር አድርጉ። ምንድን ነው ነገሩ እናንተ? ቻናሌ ተኛ እኮ ለነገሩ እቺ ሁለት ቀን ያው ሰው ስለሌለ ምንም ማድረግ አይቻልም። ለምን ይት ነው ማንም የሚያይላችሁ ነገር የለም። ሁሉም ተበታትኖ ነው ወደ ሌላ ሀገር። እኔ ራሱ ያው በሰዓቴን ቪዲዮ አለቅም ማለት ነው። አልተመቸኝም። በዛ ላይ ደግሞ አሞኛል። እኔ ልብሱ ራሱ እንዴት እንዳስጠልቱኝ እንዳለ ብታው የሚተኮስ ልብስ ሞልቶኛል፣ ግን አስጠልቱኝ። ነገ ተኩሳለሁ። ተተሻለ ካመሜ ደግሞ ተዋለሁ። እና ውድ ቤተሰቦቼ ለማንኛውም ላይክ አድርጉልኝ። እንግዲህ አብርሽና ሄርሜላ እንግዲህ ተጣልተዋል ነው የሚባለው። ምንድን ነው የሚባለው? እሱን አናውቅም። ተጣልተዋል መሰለኝ ተጣልተዋል። ነገ ታርቀው እናያቸዋለን። እባካችሁ ነገ አሁን ሂዱ በሩን እያንኳኳኳኳኳ። ለነገሩ ቤቷ አትሄድም። አሁን ተናዳለች። ቤቷ አትሄድም። ትደብቀዋለች። ተደበቁ እንዲሁ ድብቅ አይዞህ እኔም ደግፍሻለሁ። ተደበቀው አሁን ነው መጥፋት ሸለቅ አድርጉ።